ጥበቃ ያደረግን እኛ ከበባ ካደረግን በኋላ እናንተን እየጠበቅን ባለበት ሰዓት ላይ በታችኛው በር በኩል የተኩሱ ድምጽ ሰማን። ለመጀመሪያ ጊዜ ቴዎድሮስ መስፍንን ባይኑ አይቶታል። እዚህ ላፕቶፕ ላይ የተገኘው ፎቶ የመስፍን ፎቶ ነው። ነገር ግን ብቻውን አልነበረም። እዚህ ፎቶ ላይ ከነመሃሌት እናት ጋር የተነሳው የድሮ ፎቶ ነው። እንደዚህ መስፍንን በአካል እንደዚህ ማየት ችዬ አጠገቡ ደርሼበት የሆነ ነገር አለማድረግ ይጎጨኛል። እስካሁን ድረስ እያንገበገበኝ ያለው። በዚህ አጋጣሚ መስፍን ይሄን ቪዲዮ የምታየው ከሆነ አይተኸኛል፣ ፊት ለፊት አይላይን ታይተናል። እናንተ በደጋሚ እጄ እንደምትገባ እርግጠኛ ነኝ። ምንድነው እየተፈጠረው? ከመስፍን ጋር ሲገናኙ ፊት ለፊት ሲፋጠጡ እነ ቴዲ ምንድነው እየተፈጠረው? ምክንያቱም መስፍን አበቃለ ከመስፍን ጋር ፊት ለፊት የተፋጠጡበት ሁኔታ ተከስቶ ነበረ። እያንዳንዳችን የቤተሰቦቻችን ፎቶዎች ማስረጃ በዶክመንት እሱ ጋር ተገኝቷል። ከዛም ሳይወጣ ማደርም ስለሌለበት መረጃው ተይዞ ቀጥታ መሄድ አለብን በሚል ነበር የሄድነው። መሽቶ ነበር ሰዓቱ። ያለውን ቲም ይዤ ነበር የተንቀሳቀሱት። ግን የደረሰ መረጃ ያረጋገጥነውም ደግሞ በትክክል መስፍን መገኘቱን የሚያረጋግጥ ነበር። እዛ ጋር በጣም ከባድ ስህተት ተፈጽሞት ከባድ የሆነ አደጋም ተከስቶ ነበር በእኛ ውስጥ። ቀጥታ ከነሱ ጋር ነው ግብ ሲፈጠር እዛ ደርሰን ግማሹ ቲም በላይኛው በር፣ ሁለት በር ነው ያለው ግቢው የደረስንበት ግቢ። ግማሹ ቲም በላይኛው በኩል፣ ታችኛው በኩል ደግሞ ግማሹ ቲም ሆነን አቶ መስፍንን በዛን ቀን በቁጥጥር ስር እናውላለን የሚል ነበረ ግምታችን። የተፈጠረው ነገር ግን በጣም አስደንጋጭ ነበረ። በቃ መስፍንን እስከ መጨረሻው ድረስ ሊያወድሙት የሚችሉትን መረጃዎቹን፣ ንብረቶቹን ሳይዝ እንደተንቀሳቀሰ ልነግራችሁ ፈልጋለሁ በዚህ አጋጣሚ። ምክንያቱም እና በሩ ጋር ይመስለኛል ከፍተው ጋርዶቹ ሲወጡ ቀጥታ ነው ፊት ለፊት ነው እንትን ያለው የተጋፈጠው። ፊት ለፊት ሄዶ እንዲደውል አደረግ ነው። በሰዓቱም ስልኩ በመስፍን በኩል ተነሳ። ከዛ በኋላ መስፍን ያለበትን ቦታ በትክክል ማግኘት ቻለን። ፕሮጀክት ሲነድፉ ጀምሮ ያለው እያንዳንድ እስኬጁላቸው እስካሁን ድረስ የሰሩት ስራ አለ ላፕቶፑ ላይ እያንዳንዱ ፋይል። በጣም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ነው እያልኩ እንግዲህ ዛሬ በጣም በአሳዛኝና በአስደንጋጭ ሁኔታ ነው እንግዲህ ቪዲዮ ይዤ የመጣሁት። በጣም ከባድ ስህተት ተፈጽሞት ከባድ የሆነ አደጋም ተከስቶ ነበር በእኛ ውስጥ። ያ ነገር ደግሞ በጣም አናዶናል፣ በጣም አስቆጥቶናል፣ በጣም ደግሞ ውስጣችንንም የነካ ነገር ነው። እንዲሁም ደግሞ ድንጋጤ ውስጥም ጭምር የከተተን ነገር ነው። እኔ እንዴት ብዬ መግለጽ እንዳለብኝ አላቅም። ምክንያቱም አንድ ነገርን ልንፈጽም ስንል በጣም ከባድ ነገሮች እየተከሰቱብን፣ አደገኛ ነገሮች ወደኛ እየመጡብን በጣም እያስጨንቁንም እያስቸገሩንም ይገኛሉ። ምንድን ነው የተፈጠረው የሚለውንም ደግሞ እኛ ውስጥ የተፈጠረው ነገር እናንተ ውድ ተመልካቾች ማወቅም ስላለባችሁም ጭምር ነው እንግዲህ የመጣሁት። እንደምትመለከቱት ቴዲ ከኔ ጋር ነው ያለው። ቴዲ እንግዲህ ያው ታውቁታላችሁ ሁላችሁም የንስር አይነ ቁጥር 2 መብረቅ ሲሆን ከዛም ባሻገር ደግሞ ከኔ ጋር ለረጅም ጊዜ ሲሰራም የቆየ ልጅም ጭምር ነው፣ ወንድሜም ጓደኛዬም ጭምር ነውና ድንገት እንግዲህ ያው የተፈጠረ ነገር አለ። ምንድነው የኛ ልጆች በሚያደርጉት ጥረት በሚያደርጉት ትግል ከመስፍን ጋር ፊት ለፊት የተፋጠጡበት ሁኔታ ተከስቶ ነበረ። ያም ደግሞ በጣም ከሚባለው በላይ ዋጋ ሊያስከፍልንም ጭምር ነበር። ምንድነው እየተፈጠረው? ከመስፍን ጋር ሲገናኙ ፊት ለፊት ሲፋጠጡ እነ ቴዲ ምንድነው እየተፈጠረው የሚለው ነገር ከቴዲ ከራሱ አንደበት የምንሰማ ይሆናል። የተከሰተውስ ነገር ምንድነው የሚለውን እናንተም የምታውቁ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በያላችሁበት መልካም ጊዜ መልካም ቆይታ። ቻናሉ ሰብስክራይብ ማድረጋችሁን አትርሱ። ከዛም ባሻገር ደግሞ የንስር አይነ ቁጥር 2 መብረቅንም እንደዚሁ ሰብስክራይብ እንድታደርጉ እጠይቃችኋለሁ ማለት። እሺ ቴዲ እንግዲህ እስኪ የተፈጠረው ነገር በጣም አስደንጋጭም ነበረ። በጣም ቅስፈታዊ የሆነ ክስተትም ተከስቷልና ምንድን ነበር የሆነው? ከመጀመሪያ ጀምሮ እንዴት እዛ ቦታ ላይ ቀድማችሁ ልትደርሱ እንደተቻላችሁ፣ የት እንደነበራችሁ እያንዳንዱ ነገር ተመልካች ማወቅ ስለሚፈልግ ማወቅም ስላለበት ጭምር እያንዳንዱን ነገር ከሂደቱ ጀምሮ ከስር ከመሰረቱ ጀምሮ ያለው ነገር እንድታስረዳን እንፈልጋለን። ያጋጠመን ነገር እንግዲህ በጣም የሚያስቆጭም የሚያናድም ነገር ነው። በጣም ትልቅዬ እድል ነበር ያገኘነው አቶ መስፍንን በእጃችን ለማስገባት። በጣም የሚገርም አጋጣሚና ትልቅ እድል ነበር ያጋጠመን። ግን ያጋጠመን ደግሞ ነገር ያው ይዞብን የመጣው ነገር ደግሞ የከፋ ሆነ። ምናልባት ሁለት ወንድማማቾችን በአንድ ቀን የምናጣበት እድል ነበር የፈጠረው። በጣም ከባድ ነገር ነበር የተፈጠረው ነገር።
ግን በቃ እኛ ያው መስፍንን ለመያዝ ያለንን ጉጉት ለመጠቀም በዚህ አጋጣሚም ደግሞ አንተም ደግሞ በላይኛው በኩል ትደርስልናለህ። ያው የህግ አካላት አልነበሩም አብረውን በሰዓቱ ላይ እኔ ያለውን ቲም ይዤ ነበር የተንቀሳቀስኩት። ግን የደረሰን መረጃ ያረጋገጥነውም ደግሞ በትክክል መስፍን መገኘቱን የሚያረጋግጥ ነበር እዛ ጋር እና እጃችን ይገባል ብለን ስላሰብን ያው ማሰብ መጠንቀቅ በነበረብን ልክ አልተጠነቀቅንም ሳይሆን ማርፈድ ስለሌለብን ነበረ እኛ ቦታው ላይ በጊዜው የተገኘ ነው። ከዛ ያው እንደምታውቀው በጣም ብዙ ቻሌንጅ ያደረጉን ነገሮች ነበሩ። ተመስገን መረጃ ለማውጣት በጣም ሲያስቸግረን ነበረ። ከዛ ተመስገንን ከብዙ ሂደትና ማወጣጣት በኋላ ነው ስለ አንድ ሰው ጥቆማ የሰጠን ኪሩቤል የሚባል ለመስፍን በጣም ቅርብ እየሆነና አሁን አብዛኛውን ትዕዛዞች መስፍን እያስተላለፈ ያለው በኪሩቤል ስር መሆኑን መረጃው ደረሰን። ጊዜም ማጥፋት አልፈለግንም። ቀጥታ ወደ ኪሩቤል ቤት ሄድን። ኪሩቤልን ያዝ ነው። ኪሩቤልም ያው ብዙ ነገሮች ሲያንገራግር ከቆየ በኋላ ያው እንደምታውቀው አብዛኛውን ጊዜ እንግዲህ ክትትሎቻችንን እያደረግን ያለ ነው ቀን ላይ ነው። ማታ ላይ ያሉት ነገሮች በጣም አመቺም ስላልነበሩ የምሽቶቹን ክትትሎች ለጊዜው ገተናቸው ነበረ። እንደ አጋጣሚ ሆኖ ግን ይሄ መረጃ የደረሰን ከረፈደ በኋላ ነበር፣ 3:30 ካለፈ በኋላ ነበረ። ስለዚህ ጊዜ ማጥፋት አልፈለግንም። እንዳለ ቲሙን ይዤ ወደ ኪሩቤል ቤት ተንቀሳቀስን። ከዛ ኪሩቤልን ስናወራው ከአቶ መስፍን ጋር ዳይሬክትሊ ኮሚኒኬሽን እንዳለው ምናምን ነገር መረዳት ቻልን። ያው ማለት እንደምታውቀው የመጀመሪያውም ታርጌታችን የነበረው ከአቶ መስፍን ጋር ቀጥታ የሆነ የስልክ ግንኙነት የሚያደርግልን ሰው ነበረ። በተመስገን በኩልም ብዙ ነገሮች ተሞከሩ። ተመስገን እንዲደውልለት ብዙ ጥረት አድርገናል። መስፍን ጋር ቢደውልም ከዛ ግን ጥሪ መቀበል እየቻሉ አልነበረም። በሰዓቱም ደግሞ አሁን ኪሩቤል ጋር ከመጣን በኋላ ያረጋገጥነው መስፍን ቀድሞ ሲጠቀምበት የነበረውን ስልክ እንደቀየረ ነው እዛ ጋር ከደረሰን በኋላ። ስለዚህ የእኛ ታርጌታችን የነበረው ከመስፍን ጋር ቀጥታ ስልክ አንስቶ ሊያወራው የሚችል ሰው ነው። ያን ካደረገልን ለእኛ ነገሮች ይቀላሉ። በስልክ ቁጥሩ ተጠቅመን ስልክ እያወራ ስለሆነ ትረስ አድርገን በትክክል የቱ ጋር እንዳለ ሎኬሽኑን ሎኬት ማድረግ ስለምንችል ያለበት ቦታ ላይ ሄደን መያዝ እንችላለን የሚለውን ነገር ግምቱ ስለከተትን አላማችን የነበረው ከመስፍን ጋር ቀጥታ የሆነ የስልክ ግንኙነት ማድረግ የሚችል ሰውን ብቻ ማግኘት ነበረ። ስለዚህ እንትና እንዲደውልለት አደረግነው። ኪሩቤልን ከብዙ ማግባባትና ማስፈራራት በኋላ እንዲደውል አደረግነው። በሰዓቱም ስልኩ በመስፍን በኩል እንትን አለ ተነሳ። ከዛ በኋላ መስፍን ያለበትን ቦታ በትክክል ማግኘት ቻልን። ያለበትን ቦታ አወቅን እና ያው በዛን ሰዓት ላይ የህግ አካላትን መሰብሰብ፣ ቲሙን ማደራጀት ምናምን አእምሯችን ውስጥ አልመጣም። በቃ አእምሯችን ውስጥ የመጣው ይሄ አቶ መስፍን የሚባልም ሰውዬ ያለበት ቦታ ላይ ደርሶ ከዛ በኋላ ከበባ ካደረግን በኋላ የህግ አካላትን መጠበቅ ነበር ያሰብነው። ከዛ በሰዓቱ የተባለበት ቦታ ላይ በትክክል አቶ መስፍን ያለበት ቦታ ላይ ደረስን። ከዛ ደርሰን ግማሹ ቲም በላይኛው በር፣ 2 በር ነው ያለው ግቢው የደረስንበት ግቢ። ግማሹ ቲም በላይኛው በኩል፣ ታችኛው በኩል ደግሞ ግማሹ ቲም ሆንን። ከዛ በኋላ ያው እንግዲህ ምንም ወደ ውስጥም ደፍረን ለመግባትም ጥረት አላደረግንም። እኛ እየጠበቅን የነበረው ቀይ አካላት መጥተው የሆነ ነገር ፈጥረን አብረን ተረባርበን ገብተን አቶ መስፍንን በዛን ቀን በቁጥጥር ስር እናውላለን የሚል ነበረ ግምታችን። የተፈጠረው ነገር ግን በጣም አስደንጋጭ ነበረ ሉሌ። አዎ በእርግጥ ልክ ነህ። እኔ ምን ማለት እንዳለብኝ አላውቅም። ምክንያቱም እኔ ይሄ ሰውዬ የሆነ ትክክለኛ ኖርማል ሰው ይሁን የሆነ የተጸናወተው መንፈስ ያለ ይሁን አላውቅም። በቃ ሰው ኖርማል ሰውም እየመሰለኝ አይደለም። ምክንያቱም ተያዘ በእጃችን ገባ ስንል ብን ብሎ የሚጠፋበት የሚሰወርበት ሁኔታ ነው እየተፈጠረ ያለው። ይሄ ሰውዬ በቃ ምን አይነት አስማትኖችን እየተጠቀመ እንደሆነ አላውቅም። በእርግጥ አዎ በሰዓቱ ያው እኛ የተጠቀምነው ምክር ነበር። አንዳንድ ጊዜ ምንድነው ኮሜንት ላይ እናይ ነበር ማለት አንዳንድ ጊዜ ቪዲዮ አትልቀቁ፣ መስፍን የሚባለው ሰውዬ ቪዲዮ እያየ እንዳይሸሽ ምናምን የሚባል ነገርና እያንዳንዷን እነዚህን ነገሮች አሁን ኪሩቤል ሲያዝ ምን ሲባል ማስረጃዎችን ስናወጣጣው ቪዲዮ ሰርተን አልለቀቅንም። ምክንያቱም መስፍን ይሄን ነገር እንዳያውቀው ስለተፈለገ ከቪዲዮ ውጪ ነበር ይሄ ነገር ሲሰራ የነበረው። ተሳካልንም አደረግነውም። ግን ደግሞ አድርገነውም ማለት ያው በሰዓቱ እኔና ሚኪ ካሜራማኔ እዛ ቦታ ላይ አልነበርንም። ምክንያቱም እነ ቴዲ ወዲያው መረጃው በእጃቸው እንደገባ የፈጠነ እንቅስቃሴ ነው ያደረጉት። እንቅስቃሴ አድርገው ነው ለእኛ ያሳወቁን። ለእኛ ባሳወቁን ሰዓት ደግሞ እኔና ሚኪ እዛ ቦታ ላይ የህግ አካላቶችን ሰብስበን እስከምንደርስ ድረስ የማይሆን ነገር ተፈጥሮ ነበረ። በጣም ከባድ ችግር ውስጥ ገብቶ ነበረ። በጣም በቃ ትርምስምስ ብሎ ነበር። ተደናግጠው ነበር ብዙዎቹ እና ምን አይነት ነገር እንደተፈጠረ ራሱ ቆይተን ነው እየተረዳን የመጣ ነው። እጃቸው ላይ ገብቶ ነበር። ለመጀመሪያ ጊዜ ቴዎድሮስ መስፍንም ባይኑ አይቶታል። እስኪ የነበረው ነገር እዛ ቦታ ላይ የተፈጠረው ነገር ምንድን ነው?
ይህን ሰውዬ ለመያዝ ያላደረግነው ጥረት የለም። በጣም ስቃያችንን በላን። በጣም ብዙ ነገር ውስጥ ገባን። ብዙ ነገር ለበጎ ነው። ምክንያቱም በሱ ስር ያሉ በጣም በርካታ ወንጀለኞች ተይዘዋል። እሱ በሸሸ ቁጥር በጣም ብዙ ሰውን እየበደሉ ሰውን እያሰቃዩ የቆዩ ሰዎች ተይዘዋል። ነገር ግን እሱ በአሁን ሰዓት ላይ ማንም ሰው የለውም። የተወሰኑ ጠባቂዎች ምናምን ቢኖሩት ነው። የቀኝ የሚባሉ ሰዎቹ ለሱ ወሳኝ ናቸው የሚባሉት በጠቅላላ ተይዞበታል። ኪሩቤልም ሲያዝ እንግዲህ አቶ ተመስገንን በመከራ ያው አይታችሁታል። ከዚህ ቀደም አቶ ተመስገን ብዙ ፋይሎችን ሰጥቶኛል። ነገር ግን ሙሉ ነገሩን እንደዚህ አልነገሩኝም ነበር። ነገር ግን እኛ ጋር በተቀመጠበት ጊዜ በእኛ ቁጥጥር ስር በሆነበት ጊዜ ብዙ ነገር ለማወጣታት ችለናል። ስለ ኪሩቤልም ከሱ አንደበት ነው ያወቅነው። ከዛን ኪሩቤልን ለማግኘት ችለናል። ይሄን ሁሉ ነገር ግን ስናደርግ ከካሜራ ውጪ ነው ያደረግነው። ምክንያቱም በቃ መስፍንን ከካሜራ ውጪ ሆነን መያዝ አለብን ብለን ስላመንን እኛ የምናደርገውንና እኛ የምንሰራው ነገር በታምር ማወቅ የለበትም ብለን ስላመንን እና ምንድነው ይሄን ሁሉ ነገር አድርገን ተሳክቶልን እነ ቴዲ ቦታው ላይ ደርሰው የተፈጠረ ነገር አለ። ምንድን የተፈጠረው? እስኪ የተፈጠረውን ነገር እያንዳንዷን ነገር አሁን በድጋሚ እንድትነግረኝ እፈልጋለሁ። ባይዘው ሉሌ ምን መሰለ፣ አሁን የአቶ መስፍን እንግዲህ ያስቸገረን ያለው ቀኝ እጅ የተባሉትን እሱን ብንይዛቸውም እሱ አዳዲስ ወንጀለኞችን ከመፍጠር ወደኋላ እያለ አይደለም። በስሩ ሌላ ወንጀለኞችንም እየፈጠረ ነው ያለው። ከዛ ከመፍጠርም አልፎ እያንዳንዳችን ቤት ላይ እየገባበት ያለበት ሁኔታ ነው ያለው። አሁን እያንዳንዱ ከቲም ውስጥ ያሉትንም ሰዎች ቦነ ነገር ያነካካ ሰው ነው ይሄ ሰውዬ። ማንኛውንም ሰው ከመጠቀም ገንዘቡን ለእንደዚህ አይነት ነገሮች ለማዋል ማንኛውንም ሰው ከእንትን ከማለት ወደኋላ አይልም። ለመደራደር ከመሞከር ወደኋላ አይልም። በዚህ ውስጥ ደግሞ ብዙ ወንጀለኞችን በስሩ እያፈራብን ያለው። ዋናዎቹን ብንይዝ ምንጩን እስካላደረቅነው ድረስ ስቲል ወንጀለኞችን ማፍራቱን ቀጥሏል ይሄ ሰውዬ እና አቶ መስፍንን እንግዲህ በቃ በቁጥጥር ስር እናውሏለን የሚል ሙሉ ለሙሉ ግምት ነበረን በሰዓቱ እና እንደነገርኩ በምንደርስበት ሰዓት ላይ ልክ በር ላይ ሆነን ጥበቃ እያደረግን እኛ ከበባ ካደረግን በኋላ እናንተን እየጠበቅን ባለበት ሰዓት ላይ በታችኛው በር በኩል የተኩሱ ድምፅ ሰማን። ከዚ የተኩሱ ድምፅ ስንሰማ ተደናገጠንና በቀጥታ በቃ ምንም የሚፈጠር ምንም መሳሪያ አልያዝንም፣ ምንም አላለም። በሩን በርግደን ገባን ወደ ውስጥ። ከዛ ስንገባ እነ መስፍን እየተሯሯጡ ሲወጡ ነው ያየሁት። መስፍንን ለመጀመሪያ ጊዜ ባይኔ ያየሁት። እናም ከዛ በቃ ያሉትን ነገሮች መሳሪያ ድምፅም ስንሰማ መደነጋገጥ መጣኛ። ቀጥታ በቃ እየሮጥን ወደ እነሱ ሄድን። በዛን ሰዓት ላይ ባይዘቡ የሚኪን ወንድም ለብቻው ዞር እያለ አካባቢውን ፍተሻ ላይ የነበረው ፍተሻ እያደረገ ነበረ እና ይመስለኛል እሱ ልክ እንዳያቸው ከመሀል አንዳቸውን እንኳን ይዤ ያስቀራለሁ ብሎ ወደ 7 ሰዎች ናቸው መሰለኝ የነበሩት አብሮት። ከመሀል አንድ ሰው አስቀራለሁ ብሎ አስቦ ሲታገል ነው እዚህ ትከሻው አካባቢ በጥይት መተውት ሊያመልጡን የቻሉት። ያው በሰዓቱ የነበረን አማራጭ እንግዲህ የሚኪን ወንድም ትሪት ማድረግ ነው እንጂ ገብቶ ሄዶ ከነሱ ጋር መሳሪያም ስለተጠቁ ከነሱ ጋር እንትን ውስጥ መግባት አልቻልንም። ከዛ ግን በእርግጠኝነት ግን አቶ መስፍንን ግን አይቼዋለሁ። አቶ መስፍን እኛ እንደምንጠብቁ አይነት ሰውዬ ነው። አሁንም ደግሞ ያው እጃችን ላይ መግቢያው ጊዜ አይርቅም፣ በቅርብ እንደምንይዘው እርግጠኛ ነኝ። ቢያንስ ጫፉ ላይ ደርሰናል፣ አጠገቡ ደርሰናል። አሁን ይሄ ደግሞ ለሱ ትልቅ ትምህርት ይመስለኛል እኛ ያደረግነው ነገር። ግን ቢሆንም ደግሞ በዚህ ውስጥ ደግሞ ያው ወንድማችን መጎዳቱ በጣም ነው የሚያሳዝነው። አዎ በጣም ነው የሚያሳዝነው። በነገራችን ላይ ውድ ቤተሰቦች ማለት ይህ እንግዲህ ተመታ የተባለው የሚኪ ወንድም፣ ሚኪ ማለት ያው የኔ ካሜራማን ነው። እስከዛሬም ያው ይህን ነገር ይፋም ስላልሆነ ስላልታወቀ ብዙ ልጆች አሉ በእኛ ስር ብያቸዋለሁ። እኛ ጋር የሚሰሩ ብዙ ወጣቶች አሉና የሚኪ ወንድምም እንግዲህ ከዛ መሀል አንድ አካል ነው፣ የኛ አንድ አካላችን ነው። እሱ ላይ ነው ትንሽ ጉዳት የደረሰው። በእርግጥ ትከሻው ላይ ነው በጥይት የተመታውና በጣም ደህና ነው፣ በጤንነት ሁኔታ ላይ ነው ያለው ተብሏል። እንግዲህ እስኪ እሱን ያለውን ነገር ምናየው ይሆናል በቀጣይ። መጀመሪያ ግን በሰዓቱ የተፈጠረው ነገር እያንዳንዷን ነገር እናውራ። ማለት ቴዲ እኔ ግልጽ እንድታደርግልኝ የምፈልገው ማለት እዛ ቦታ ላይ በደረሳችሁ ሰዓት፣ ምክንያቱም ጥይቱ ያገኘው ትከሻውን ነው አይደለ? ለመግደል ፈልገው ነበረ ወይስ ምን? ማለት እሱን ቀጥታ እሱን ለመግደል ነው የመቱት? እዛ ቦታ ላይ ስትደርሱ ነው ምንድን ነበር እንዴት ነበር ሊተኩሱበት የቻሉት? በስትክክል ስገልጽልኝ። ያው ያሉትን ነገሮች ቀለል አድርጎ ለማስረዳት ያክል ወደ 7 ጋርዶች የነበሩት አቶ መስፍን። ከዛ ውስጥ እንግዲህ መጀመሪያ ላይ 3ቱ ወጥተው የአካባቢ ማጽዳት ስራን የሰሩት ከበባ ውስጥ እንደገቡ እንዴት እንዳወቁ መረጃው እጃችን ላይ ባይኖርም ግን እኛ መተን ከበባ ውስጥ እንዳሉ እርግጠኛ ሲሆኑ 3 ጋርዶች ወጡና አካባቢውን ለማጽዳት ነው ጥረት የተደረገው። በዛ መካከል ላይ እንግዲህ የሚኪ ወንድም ከአንዱኛው ጋር ለመያያዝ ሞከረ። በዛን ሰዓት ላይ ነው እሱን ጥለው መሄድ ስላለባቸው
ተኩስ ድምፅ ያሰሙት። ትከሻው ላይም የተመታው እንደ አጋጣሚ እንቅስቃሴ ስላደረገ ነው እንጂ ይሄ ቀጥታ የግድያ ሙከራ ነበረ። ያው ፈጣሪ ስለጠበቀንና ነፍሱንም ማትረፍ ስለፈለገ ነው ወደ ትከሻው ሄዱ በሽታውንም ቀለል ያደረገለት እንጂ አተኳኮሳቸው የነበረው እዚህ ደረቱ ላይ መቶ ነበረ ለመገላገል የነበረው። ግን ያው እሱም እንቅስቃሴ ላይ ስለነበረ እየተወናጨፈ ስለነበረ ነው ትከሻው ላይ መተው። እንግዲህ ይሄ ከተፈጠረ በኋላ የሚኪን ወንድም እንትን ለማለት እኛ ወደ እነሱ እየሮጥን ስንመጣ ጋርዶቹ አቶ መስፍን ይዘውት ወጡ። እንዳለ መሳሪያ ይዘዋል ምናምን ነገር ደቅኗል እና እኛ ገፍተን ለመሄድም አልሞከርንም። በቃ የሚኪን ወንድም ነው ማትረፍ ያለብን፣ ሌላ ሰው መጎዳት የለበትም ብዬ ስላመንኩም የሚኪን ወንድም እየጎተትን ወደኋላ በላይኛው በር እኛም ለመውጣት ቻልን። ከዛ በኋላ እነሱ ወዲያውኑ መኪና አስነሱ፣ ከአካባቢው ላይ ተሰወሩብን። ያ እናንተም ስደርሱ የነበረውን ነገሮች አይታችኋቸዋል። አዎ ማለት እኛ በቦታው በደረስንበት ሰዓት እኔና ሚኪ የህግ አካላቶችን ያው አንድ ላይ በብረት በዛ ጋር በደረስንበት ሰዓት ያየነው ነገር የሚኪ ወንድም እንግዲህ ተመቶ ወድቆ መሬት ላይ በነበረበት ሰዓት እነሱ ወዲያው አፋፍሰውት ይዘው ሊንቀሳቀሱ ሲሉ ነበር በቦታው የደረስነው። የትንሽ ሰከንዶች ወር ደግሞ የአንድ የሁለት ደቂቃ ጋፕ ነበር በመሀላችን የነበረው። ምክንያቱም እኛ እነሱ እንደጠፉ ነው እነሱ እንዳመለጡ ነው እንግዲህ እኛ በቦታው ላይ ደረስነው ከነበርንበት ርቀት አንጻርም ጭምር ነው። እሱም ከነበረበት ቤት ርቀት አንጻርም ጭምር ነው። ከዛ በኋላ እንግዲህ በዛ ቤት ውስጥ ገብተን ባደረግነው ፍተሻ ያው ወዲያው የተደረገው ነገር ምንድነው እነ ቴዲ ወዲያውኑ ከሚኪ ጋር ሆኖ የሚኪን ወንድም ወደ ሆስፒታል የመውሰድ ስራ ነበር የተሰራው። ከዛ ባሻገር ደግሞ እኛ ቤቱን የመፈተሽ ስራ ነበር የሰራ ነው። አንዳንድ የሚጠቅሙ ነገሮችን አግኝተናል። ከዛም ባሻገር በጣም ምርጥ የምንላቸው በቃ መስፍንን እስከ መጨረሻው ድረስ ሊያወድሙት የሚችሉትን መረጃዎቹን ንብረቶቹን ሳይዝ እንደተንቀሳቀሰ ልነግራችሁ ፈልጋለሁ በዚህ አጋጣሚ። ምክንያቱም በጣም ተደናግጦ ስለነበረ፣ በጣም ፈርቶ ስለነበረ፣ በጣም በቃ የሚያደርገው ነገር ግራ ገብቶ እንደነበረ ያስታውቃል። ምክንያቱም አንድ ንብረት አልያዘም። የሚገርማችሁ ገንዘብ በካሽ እዛው ቤት ውስጥ እንደዚህ እንደተቀመጠ ነው። ብዙ ሰነዶች እንዳላሉ ላፕቶፑ ሳይቀር ቁጭ ብሏል። እዛ ላፕቶፕ ላይ ብዙ ፋይሎች አሉ። ስቲል እስካሁን ድረስ እየተመረመረ ነው ያለው። ስቲል እስካሁን ድረስ በጣም ውስጥ ያለው ነገር ዶክመንቶች በጠቅላላ እየወጡ እየታዩ ነው ያሉት እና ለእኛ ደግሞ በጣም የሚጠቅሙ ናቸው። ኢቨን በሚገርም ሁኔታ ፕሮጀክት ሲነድፉ ጀምሮ ያለው እያንዳንድ እስኬጁላቸው እስካሁን ድረስ የሰሩት ስራ አለ ላፕቶፑ ላይ እያንዳንዱ ፋይል። ከዛም ባሻገር ደግሞ በጣም የሚያስገርመው ነገር ምንድን ነው እነዚህን እያስፈራራ የሚያሰራቸውን ሰዎች የያዘባቸውን ፋይል ምናምን ነገር በቪዲዮም በወረቀትም ደረጃ አስቀምጡታል። ይሄ ደግሞ ለእኛ ትልቅ ማስረጃ ጭምር ነው። ለምሳሌ አቶ ተመስገን ባለቤት ምናምን ነገር የሰማነውን ሰምተናል አይደለ? ባለቤቱን የገደለው እሱ እንደሆነ ምናምን ነገር አምኗል። እሱም በዛ እያስፈራራ ይሄም ቪዲዮ ሳይቀር እኛ አግኝተነዋል። እና በጣም በቃ የበርካታ ሰራተኞች ወይም ደግሞ ከእሱ ጋር የሚሰሩ የነበሩ ሰዎች የየፋሚሊያቸው ፎቶዎች ኢቨን እኛ ቀርበን ኢንተርቪው ያደረግናቸው ሰዎች ፎቶዎች ሳይቀር የኔ ቤተሰብ ፎቶዎች ሳይቀር በቃ እያንዳንዳችን የቤተሰቦቻችን ፎቶዎች ማስረጃ በዶክመንት እሱ ጋር ተገኝቷል። ምን ያህል ተራቆ ምን ያህል አቅዶ ምን ያህል አንድ እርምጃ እንዴት እንደየቀደመን እንደነበረ አሁን ደርሰንበታል። ከዚህ በኋላ ምንም አንድ እርምጃ የሚቀርምበት ሁኔታ አይኖርም። ከዛ ባሻገር ደግሞ አሁንም መረጃ አሳልፎ አሾልኮ እየሰጠ ያለ ሰው ካለ እየታየ ስለሆነ ገና ፋይሎች ስላላለቁ ከዚህ ውስጥ ማግኘት እንችላለን። የዚህ ሰውዬ ሁኔታ በጣም የሚያስገርም ነው። የመደራደር አቅሙ፣ ሰዎችን የማሳመን አቅሙ በጣም የሚገርም ነው። ገንዘቡንም ይጠቀማል፣ አይምሮንም በጣም እየተጠቀመ ነው ያለው እና እርስ በርስ ራሱ እንዳንተማመን አድርጎናል። አሁን እኛ እየተደረጉ ያሉ ነገሮች እኛ ከሰማን በኋላ ነገሮችን አደራጅተን አቅደንበት እንዳንወጣ እስከዛ መረጃ ይደርሰዋል። ያን ነገር እንዳይፈጠር ስለምንል ነው አብዛኛውን ነገሮች በጣም ቅስፈታዊ የሆኑ ምላሾች እየሰጣን ያለ ነው። በተፈጠሩት ነገር እርስ በርስ መተማመኑ ጠፍቷል። ይሄን ነገር ደግሞ ያው ቁጭ ብለን በደንብ ማውራት ያለብን ይመስለኛል። እንዳለ ሙሉ ቲሙ ተሰብስቦ ቁጭ ብለን በደንብ ማውራት ያለብን ይመስለኛል። እኔ በዚህ አጋጣሚ መናገር እንፈልግ ሁለት ነገሮች ነበረ በቃ አይምሮ ውስጥ ላይ ሲመላለስ የነበረው። አንደኛው ቁጭት ነው። በዚህ መሀል ሰው ቢያልፍብንስ ኖሮ አሁንም እግዚአብሔር አተረፈው እንጂ የሚኪ ወንድም ሊሞትብን ይችል ነበረ። በዛ ውስጥ ደግሞ የሚያስደስተኝ ነገር ማለት ነው ይህን ላፕቶፕ መረጃዎች፣ ፋይሎች ማግኘታችን በጣም ነው ያስደሰተኝ። ምክንያቱም ፓስወርዱን በቀላሉ ክራክ አድርገን ከገባን በኋላ ያየናቸው ዶክመንቶች በጣም የሚያስደነግጡ ነው። አሁንም ለህዝብ ይፋ ያላወጣናቸው ብዙ ነገሮች አሉ። እኛ ውስጥም የነበሩበት ሰዎችም ካሉ ደግሞ ከነሱ ጋር የሚገናኝ ብዙ ዶክመንቶች አግኝተናል።
ይሄ ሰውዬ በጣም የሚገርም ነገር ለራሱ እንደ መረጃ መጠቀም ስለሚፈልግ ስልክ በሚደዋወልበትና በሚደራደራቸው ሰዓት ላይ የቮይስ እንትኖች ያስቀምጣል። ቮይሶች ሪከርድ እያደረገ ያስቀምጥ ነበረ። ያ ደግሞ ለእኛ በጣም ትልቅ መረጃ ነው እና እሱንም መረጃ እጃችን ላይ ልናስገባ ችለናል። ግን ያው ነገሮች አሁን ያሉን ነገሮች ደስ ስለማይሉ የፈጠነ ነገሮችን እያደረግን ስለሆነ በእርጋታም እየተከናወኑ ስላልሆነ ያ ነው እንደዚህ አይነት ነገሮች እንዲፈጠር ያደረጉ። ግን በእርግጠኝነት ከሚያስቆጨው ነገር በላይ የሚያስደስተው ነገር ይበዛል ብዬ አስባለሁ በዚህ ሂደት ውስጥ። ልክ ነህ። በእርግጥ አሁን ሰሞኑን እኛ ጋር ከተከሰቱት ነገሮች አንጻር ስንነሳ ያው ምክንያቱም እንግዲህ ዳግም እኛን አሳልፎ ሽጦናል። በዛም የተነሳ እርስ በርስ መተማመን ሁላ እስኪያቅተን ድረስ እየደረስን ያለ ነው ማለት እኛን ሳይሆን እዛ ጋር ከስር ያሉትን ሰዎች በጠቅላላ መረጃ ለመስጠት ለነሱ እየከበደን ያለው። ምክንያቱም እናንተም ይህንን መረጃ አግኝታችሁ ወዲያው በተንቀሳቀሳችሁ ቁጥር ብዙ ያላወቁ ሰዎች አሉ እና ይሄም የሆነበት ምክንያት እንግዲህ ሰሞኑን ከተፈጠረው ነገር አንጻር በቃ ሁሉም እየተፈራራ ስለሆነ ነው። ስለዚህ ይህን ነገር እንግዲህ ማጥራታችን የማይቀር ነው። ግን የምናጠራው መጀመሪያ እስኪ መስፍንን በእጃችን እናስገባ ብለን ስላሰብን ነው። ከዛ በኋላ ቁጭ ብለን ሁላችንም ስብሰባ ይኖረናል። ገባርለ ሁላችንም ተሰብስበን በአግባቡ የምንወያይበት እቅድ የምናወጣበት ከዛም ባሻገር ደግሞ ማን መታመን አለበት ማን መታመን የለበትም የሚለውንም በቃ ማጣራት ያለብንን ነገር እናጠራለን ማለት ነው። ከዛ ባሻገር ግን በቃ ያገኘነው መረጃ በጣም አስደሳች ነው። እኔ ደስ ብሎኛል። ብንደነግጥም የተፈጠረው ነገር ቢያስደነግጥም በጣም ያስደነግጣል። ምክንያቱም እዚህ ጋር ትከሻው ላይ ነው የመጣው። አንገቱን ትንሽ ዞር ብሎ ቢሆን አንገቱን አሊያም ጭንቅላቱን ብሎት ቢሆን ኖሮ የልጅ ልናጣው እንችል ነበር። ከባድ ሐዘን ውስጥ እንገባ ነበር። ገባ አይደለ? ግን እግዚአብሔር አምላክ ደግሞ ያው ከእውነተኞቹ ጎን ስለሆነ ይሄ ልጅ እንዲተርፍ አድርጓል። መስፍን ከእጃችን ቢወጣም እያንዳንዱ ያለው ነገር በጠቅላላ እጃችን ላይ ገብቷል። ከዚህ በኋላ እሱ ማንንም ሊጠቀም የሚችልም አይመስለኝም። በእርግጥ እኔ አሁን እያንገበገበኝ እየቆጨኝም ያለው መስፍንን በቃ የሆነች የደቂቃዎች ልዩነት ባይኖሩ ኖሮ መድረስ በቻልንበት ሳለ ደርሰን ቢሆን ኖሮ ማለት ነው ዛሬ ደስታችን እያከበርን ነበር። በእርግጠኝነት ትልቅ አጋጣሚ ነው ከእጃችን የወጣው። መስፍን በእጃችን የሚገባበት ትልቅ አጋጣሚ ነው ከእጃችን የወጣው። ልክ ነህ። ምክንያቱም መስፍንን እዚህ ጋር ብናገኘው ብንይዘው ሁላችንም እፎይ ብለን የሰላም እንቅልፍ የምንተኛም ይመስለኛል። ሙሉ ቲሙ የእውነት ቀን ከሌሊት እየሰራ ነው። በቃ ፋይል ማገላበጥ ነው። አይተኛም እንቅልፉን። ነገ በቃ በእንደዚህ ይሄን መረጃ አግኝተናል፣ በዚህ መረጃ እንደዚህ እናድርግ። እንቅልፍ የመተኛ ጊዜ ራሱ እያጡ ያሉ ልጆች አሉ። እና በቃ ይሄ ሁላ ነገር እያደረጉ ያሉት እንግዲህ ወንድሞቼ፣ ጓደኞቼ፣ ባልደረቦቼ አብሮኝ የሚሰሩ በጠቅላላ ይሄንን ሰውዬ ለመጣል ነው። የብዙ ሰው ህይወት አሰቃይቷል፣ አበላሽቷል። ስለዚህ ይህንን ሰውዬ መጣል አለብን፣ በእጃችን ማስገባት አለብን ብለው በቃ በሞራል በኃይል በእልህ ቀን ከሌሊት እየሰሩ ያለዋል እንቅልፋቸውን ሳይተኙ። እና እነዚህ ሰዎች በቃ እፎይ ብለው ሁላችንም እፎይ ብለን የሆነ ትንፍስ ብለን በቃ የምናርፍበት ጊዜ ገባ። ምክንያቱም እኔ እንደዚህ አይነት አሰልቺ የሆነ ኬዝ እስከዛሬ ገጥሞን አያውቅም። ይሄ ሁላ ጊዜ ኬዞች ስንሰራ ኬዞች ስንፈታ እንደዚህ አይነት ነገር እንትን ብለን አናውቅም። በጣም በሚገርም ሁኔታ አቶ መስፍን እንግዲህ የእነ ማህሌት ቤተሰብ ላይ ነው እንግዲህ የደረስንበት እኛ አይደለ? እነ ማህሌትን እና ናቲን በማገቱ ነው እንግዲህ ያገኘ ነው። ከዛ በፊት የሰራቸው ወንጀሎች በጠቅላላ እቅዶች፣ ያቀዳቸው ያደረጋቸው ነገሮች በጠቅላላ በማስረጃ አለው ላፕቶፑ ላይ። ገሌን ቤት እንዘርፋለን፣ የገሌን ቤት እንደዚህ እናደርጋለን ምናምን ሲል ከመጀመሪያም ጀምሮ የነበሩትን ስራዎች በጠቅላላ በማስረጃና በመረጃ አግኝተን ከዛ ባሻገር ደግሞ ይሄ ሰውዬ በጣም በብዙ መከራ ፎቶዎቹን ለማግኘት ተቸግረን ነበረ። በመከራ ከቤተሰቦቹ አንድ ፎቶ አግኝተን ነበር መስፍን ምን አይነት ሰው ነው የሚለውን ነገር ለመሳል። ምክንያቱም ሁልጊዜ በስም ብቻ ነበር የምናውቀው። ፎቶን አግኝተን ነበረ። ያንን ደግሞ የሚያረጋግጥልን ማስረጃ፣ ደስ የሚል ማስረጃ አግኝተናል። ግራ የሚያጋባ ማስረጃን ጨምር ነው። እዚህ ላፕቶፕ ላይ የተገኘው ፎቶ አለ። እዚህ ላፕቶፕ ላይ የተገኘው ፎቶ የመስፍን ፎቶ ነው። ነገር ግን ብቻውን አልነበረም። እዚህ ፎቶ ላይ ከነ መሐሌት እናት ጋር የተነሳው የድሮ ፎቶ ነው አይደለ? አዎ። እና ይሄ ነገር እኛ ትንሽ ግራ አጋብቶናል። በምን መልኩ ነው ከነ መሐሌት እናት ጋር ፎቶ ላይ ያለው? ማለት የምር እንደተባለው ይሄ ሰውዬ ፍቅረኛዋ ነበረ ወይስ ደግሞ የምር እንደተባለው ወንድሟ ነው?
አሁን ይህንን ማረጋገጫ ነው ገና ያላገኘ ነው። ሜቢ ይህንን ማረጋገጫ ራሱ እዚህ ኮምፒውተር ላይ ሙሉ በሙሉ ተጣርቶ ስላላለቀ ነው። ገና ተጣርቶ ሲያልቅ ድረስ ልናገኘው እንችላለን። ሙሉ ማስረጃዎችንም ደግሞ አደራጅተን እኛ እያንዳንዳቸውን ማስረጃዎች ይፋ የምናወጣቸውም ይሆናል። ለተመልካቾቻችን እያንዳንዱ ማስረጃ ምናጋለጥ ወይ ደግሞ ምናወጣው ይሆናል። መቀነባበርም መዘጋጀትም ያለባቸው ሪፖርቶች እየተዘጋጁ ነው። ከዚህም ውጭ ደግሞ ማደራጀት ያለብን መረጃዎች እንዳለ በደንብ ላፕቶፕ ላይ የሚያገኘናቸው በወረቀትም በሃርድ ኮፒ የነበሩትን መረጃዎች እንዳለ እያጣራን እያዘጋጀን ያለ ነው። በቅርብ እንግዲህ ለተመልካችን በደንብ ይፋ የምናወጣው ይሆናል። አዎ ምክንያቱም መስፍን አበቃለህ፣ ሌላ ምንም ነገር ማለት አልፈልግም። መስፍን አበቃለህ። ከዚህ በኋላ መሄጃም መግቢያም የለህም። እንግዲህ እወጣበታለሁ ብለህ ያሰብከው ፋይል ዶክመንት ከሀገር ልተጠፋበት የነበረው ከዚህ ቀደም አቶ ተመስገን ቢያስኳቸው ሰዓት አሳልፎ ሰጥቶኛል። አሁን ደግሞ የቀረህን ማስረጃና ፋይሎች በጠቅላላ በእጃችን ገብቷል። እንግዲህ ምን ታመጣለህ ከዚህ በኋላ? ማምጣት ያለብህ በማድረግ ያለብህ ራስህ መተህ እጅን መስጠት ብቻ ነው። ኤኒዌይ አሁን ማድረግ ያለብህ ምንድነው? ቀጥታ እስኪ ስለ ሚኪ ወንድም ምን እንደሆነ ምን ላይ እንዳለ ሄደን ሚኪን የማናገር ይሆናል። በነገራችን ላይ ሚኪ አሁን አጠገቤ የለም፣ እየቀረጸ ነው ያለው። የንስር አይን ቁጥር 2 ወይ ደግሞ የመብረቅ ካሜራማን ነው በአሁን ሰዓት ላይ እየቀረጸ ነው ያለው። ሚኪ ያው በተፈጠረው ነገር እረፍት እንዲያደርግና ከወንድሙ ጋር እንዲሆን አድርገነዋል። እስኪ እንሄድና ሚኪ ጋር ደግሞ ያለው ነገር የምናየው ይሆናል ማለት ነው። በጣም በቃ በዚህ አጋጣሚ በጣም ማለት ነው ያንገበገበኝ ያለ ጉዳይ አለ። እንደዚህ መስፍንን በአካል እንደዚህ ማየት ችዬ አጠገቡ ደርሼበት የሆነ ነገር አለማድረግ ይጎጨኛል። እስካሁን ድረስ እያንገበገበኝ ያለው ጫፉ ላይ ደርሼበት ነበረ። በቃ እጄ ላይ ገብቶ ነበረ። ግን መምረጥ ያለብኝን ነገር መምረጥ ስላለብኝ ነው ከእጄ ወጣው። ግን አሁንም ማለት ነው በጣም በቃ አይኔ ላይ ነው ያለው። ፊቱም ምናምን የነበረበት አኳኋን ያንን የሚያክል ሰውዬ እንግዲህ ይህን ያህል ጊዜ ስንፈልገው ስንሮራጥ ቆይተን አጠገቡ ደርሼ የሆነ ነገር አለማድረጌ በጣም እያንገበገበኝ ነው ያለው። ባይገርምህ የነበረበት ነገር በጣም የሚገርም ነገር ነው ያለው። ያን ያህል እንግዲህ እኛ እንደዚህ ስንስለውና ስናገዝፈው የነበረው ሰውዬ የነበረበት ፍርሃት ፊቱ ላይ የሚታየው ነገር በጣም ነበር የሚገርም የነበረው። በጣም በቃ ፍርሃት ውስጥ ነው፣ መሸሸጊያ ነው የሚፈልገው እያደረገ የነበረው። አማራጭም ስላጣ ነው መሰለኝ የመሳሪያ የተኩስ ልውውጥ ውስጥ መግባት ያልፈለገው። ያው በእኛ በኩልም የህግ አካላት እንደሚኖሩ ያውቃል። ታጥቀን የመጣን ነው የመሰለው እና ነገሮች ሳይታወቁበት በቀላሉ በዝምታ ነው ወጥቶ መሮጥን የፈለገው እንጂ ሁሉም የሱ ጋርዶች ታጥቀው ነበረ። እኛንም ደግሞ እንደዚህ ፊት ለፊት እያዩን ነበረ። የሚኪን ወንድም በምንስብበት ሰዓት ላይ በዛን ሰዓት ላይ ምንም አይነት እርምጃኛ ላይ መውሰድ ይችል ነበረ። ግን እሱ ያንን ከማድረግ ይልቅ በቃ የራሱን ነፍስ ማትረፍና መሸሽን ብቻ ነበር ሲፈልግ የነበረው። በዚህ አጋጣሚ መስፍን ይህን ቪዲዮ የምታየው ከሆነ አይተኸኛል፣ ፊት ለፊት አይን ላይን ታይተናል። እናንተ በድጋሚ እጄ እንደምትገባ እርግጠኛ ነኝ። በእጃችን ውስጥ በቅርቡ እንደምናስገባ እርግጠኛ ነኝ። አልቆልሃል። ምንም የምታመጣው ነገር የለም። አሁን ያ የራሱ አጋጣሚ በጣም ያንገበገበኝም እየቆጨኝም ያለህበት ነገር በእርግጠኝነት ቃል እገባልሃለሁ፣ በቅርቡ በእጃችን ትገባታለህ። ይህም ብቻ ነው ማለት እንፈልገው ሚኪ። ቴዲ ልክ ነህ። ስሜታዊ ያደርጋል። ምክንያቱም በእጅ ገብቶ በአይነ ያየው አጠገቡ የደረስከው ሰውዬ እንደዚህ ሲያመልጥ በጣም ያንገበግባልም ያናዳልም። ግን ትክክለኛ ምርጫ ስለመረጣችሁ ትክክለኛ ውሳኔ ስለወሰናችሁ ነው። ማትረፍ ያለብን ቅድሚያ መስጠት ያለብን ለራሳችን ሰው ነው። ምክንያቱም እዚህ ጋር የእኛን ሰው እየገደለን አይደለም እንትን ማለት ያለብን ትክክለኛ ውሳኔ ነው የወሰንከው። ሁላችንም ብንሆን የምናደርገው ያንን ነው። በቃ እኔም ብሆን በአንተ ቦታ ይህንን ውሳኔ ወሰናለሁ። ግን ያናዳል፣ ያንገበግባል ከእጃችን መውጣቱ። ግን አብቅቶለታል። አሁንም ቢሆን ልትቆጭበት አይገባም ማለት ይሄ የብዙ ሰዎችን ህይወት እየቀጠፈ ያለም ሰው ስለሆነ አልፌ መሄድ እንዳለብኝ ነበር እየተሰማኝ የነበረው። ከኛ የሚጎዳውም ሰው ቢጎዳ ይሄን ሰውዬ ግን እዚህ ጋር ግን ነፍስ ነው፣ ጓደኛ ነው፣ ወንድም ነው። ከአንተ ጋር ለእውነት ብሎ የቆመን ሰው ለማትረፍ ነው፣ ነፍስ ለማትረፍ ነው እዚህ ጋር የቆምከው። ወደኋላ የቀረበት ምክንያት ትልቁ ነገር ነፍስ ለማትረፍ ነው። ሲቀጥል ደግሞ ብትጠጋው ሌላ ነፍስ መጥፋቱ አይቀርም ነበር። ተረዳኸኛል? ስለዚህ ትክክለኛ ውሳኔ ነው የወሰናችሁት ለማለት ፈልጋለሁ። ምክንያቱም ሲጀምር አንተ በአሁን ሰዓት ላይ በጣም ብዙ ስራዎችን እየሰራ ነው ያለኸው። በዛ በኩልም ውጥረት ውስጥ ገብተሃል። እንግዲህ ውድ ተመልካቾች ሰሞኑን እየተመለከታችሁት ያላችሁት የነበልባል ላይ ወይም ደግሞ የአቤል እናት ጥፋቷን ወይም ደግሞ መሰወሯን እናውቃለን ሁላችንም። እዛም ኬዝ ላይ ሄዶ እንግዲህ እየሰራ ነው ያለው። እኔም መሄድ ሳልፈልግ ቀርቼ አይደለም ያልሄድኩት። አውርቻለሁ ከአቤልም ጋር በስልክ እያንዳንዷን ነገር ተነጋግረናል። ወንድሜ ደግሞ ቴዲ
እኔንም ቲማችንንም ወክሎ የራሱን ግሩፕ ይዞ እያገዘው ነው የሚገኘው እና እዛም ጫና እየበዛብህ እንደሆነ አውቃለሁ። እዚህም ጋር ደግሞ አላረፍክም፣ ከኛም ጋር እየሰራ ነው። ለዛም ያው ትልቅ ምስጋና የሚያስፈልግሃል። ትልቅ ስራም ነው እየሰራ ያለው። ራስህንም እያደከምክን ያለው ለእውነት ሲባል ሁሉም ሰው ራሱን እያደከመን ያለው እዚህ ጋር ያለው ሰው። ስለዚህ እነዚህን ልጆች ደግሞ ማበረታታት ግድ ይለናል። በተለይ እነ ቴዲን ማበረታታት ግድ ይለናል። ማበረታታት በምንድን ነው? በቃ ሄዳችሁ ቻናላቸውን ሰብስክራይብ አድርጉ። ቻናሉ የኛ ነው። ቻናላቸውን ብላችሁም እየሰሩበት ስለሆነ ነው። ስለዚህ ቻናሉን ሰብስክራይብ አድርጉ፣ አሳድጉት፣ ኮሜንት አድርጉ፣ ቪዲዮን ላይክ፣ ሼር አድርጉ። ከዛ ባሻገር ደግሞ ሊንኩንም ኮሜንት ላይ ያስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጉት። እነዚህን ሰዎች አበረታቷቸው፣ አሳድጓቸው። ስለዚህ የደረሰው አደጋ፣ አስደንጋጭ ሁኔታ፣ የተከሰተው ክስተት ይህንን ይመስል ነበር። ለጥቂት መስፍን በእጃችን ገብቶ ነበር። ሚኪም ያው ተጨንቋል ስለ ወንድሙ ጉዳይ። እስኪ እንሂድና ወይም ሚኪን ያለውን ነገር ወንድሙ ምን ላይ ነው የሚለው ነገር በተወሰነ መልኩ የምናየው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ። እንግዲህ ውድ ቤተሰቦች ያው ሚኪ ጋር ደርሻለሁ። ሚኪ ቤት ነው ያለሁትና ያለውን የተፈጠረው ነገር ምን ይመስላል የሚለውን ስለ ወንድሙ ጉዳይ እና የዛን ቀን ምሽት የተፈጠረውን ነገር ያው በተወሰነ መልኩ ከሱ ጋር የምንወያየው ይሆናል ማለት ነው። ያው ሳይክ እንደሆነ ያው ትንሽ የተረበሽክ አይነት ስሜት እያየሁብህ ነው። በመጀመሪያ ለተፈጠረው ነገር እንግዲህ በጣም አዝናለሁ በድጋሚ። ትንሽ አልተረጋጋንም። እኔም ቤተሰቦቼም ትንሽ አልተረጋጋንም። ፍርሃት ቢኖርም የነበሩ ፍርሃቶች ቢኖርም በዚህ ልክ ግን ቤታችን ድረስ ገብቶ የሆነ ሰው ይጎዳብናል ብለን አላሰብንም ነበር። ከዛም አንጻር ነበር ጥንቃቄዎችን ለማድረግ ሲባል የኔ ወንድም ያው እዚሁ ቲም ላይ ተቀላቅሎ እየሰራ እንደሆነ መናገር ያልፈለኩት የነበረው እንደውም ላስተዋውቃችሁ ምናምን እያልከኝ ነበር ከተመልካች ጋር። ያው አይ ቆይ ምናምን ያልኩት ከደህንነትም አንጻር ሰዎች ብዙ ጠላቶች ስላሉን እኛን ለማጥቃት ይመቻቸዋል በሚል ነበር ነገሮች እንዲቆዩ ፈልጌ የነበረው። አጋጣሚ ሆኖ እንግዲህ እግዚአብሔር የፈቀደው ነው የሚሆነው። አጋጣሚ ሆኖ እንግዲህ እሱ ላይ ትንሽ ጉዳት ደርሶበታል። አስደንጋጭ ነበር ሁኔታው። በእርግጥ በቦታው ባንኖር ኖሮ እየሮጥን ባንመጣ ኖሮ ከዛም የባሰ ነገር ይፈጠር ነበር። እንግዲህ እግዚአብሔር ነው ያዳነው ማለት ይቻላል። የከፋም ነገር ይደርስ ነበር። ያው ማዘር ከነበረው ነገር አንጻር ድንጋጤ ውስጥ ገብታ ነገሮችን እንትን አለች እንጂ ያው የእናትነት እንትን አለ ትንሽ አስፈራት፣ አስደነገጣት እንጂ ፋሚሊውን አስደነገጠ እንጂ እኛ እንኳን ከዛም የበለጡ ጉዳቶችን አይተናል ፊት ለፊት እኔም ላይ ያው መደጋገሙ ነው። ተው ስራ አንተም ጭራሽ እሱንም ይዘህ ገባህ ምናምን ብላኝ ነበርና አሳምኜ በጣም በብዙ እንትን አሳምኜ ነው አንተ ማናግረሃታል እሱ ስራ እንዲሰራ አንተ ቲም ላይ እንዲቀላቀልና ትንሽ ያው ያልኩት አልቀረም አይነት ነው የነበረው። ትንሽ እኔ ላይ ነው ጫናው ቁጣው የበረታብኝ ነው። አስደንጋጭ ነበር ሰዓቱም ሄዶ ነበር፣ ምሽት ነበር። ከዛም የባሰ ጉዳት ይደርስብን ነበር። መስፍንን ፊት ለፊት አይተነው እንግዲህ እሱን በትክክል ያለበት ቦታ ታውቆ እስካሁን እርግጠኛ ሳንሆን ነበር። 50-50 ነው እንግዲህ የሆነ ቤት መስፍን አለ ስንባል 50-50 በሆነ እንትን ሂሳብ ነው እንግዲህ ምንገባው። ሊገኝም ላይገኝም ከሱ ሙልጭልጭ ባህሪ አንጻር መረጃ ቶሎ ከማግኘቱ አንጻር እዚህ ጋር ይገኛል ብለን በትክክል የሚገኝበትን ቦታ አውቀን የገባንበት ቤት የለም። በቃ ይኖራል ብለን 50-50 ነው። ያኔ ግን ከምሽት ላይ የነበረው ነገር በእርግጠኝነት ባለሙያዎችም ስልኩ እንትን ተደርጎ እዛ ቤት ውስጥ እንደሚገኝ ተጣርቶ መረጃዎች በደንብ አሰባስበን ከዛም ሳይወጣ ማደርም ስለሌለበት መረጃው ተይዞ ቀጥታ መሄድ አለብን በሚል ነበር የሄድነው። መሽቶ ነበር ሰዓቱ። ቲሙን በደንብ አልተደራጀም ነበር። ሰሞኑን የነበረው ነገር ቲማችን ውስጥ ያለውን ነገር ያው ታውቃለህ። ቀጥታ ነበር የሄድነው። መኪና ውስጥ ነበርን እና ወንድሜ ያው መረጃዎችን እንዲያጠራ አካባቢው ላይ እንደ ነዋሪ ዞር እንዲልና ነገሮችን እንዲያጣራ ነበር የተላከው እዛ ጋር እና በሩ ጋር ይመስለኛል ከፍተው ጋርዶቹ ሲወጡ ቀጥታ ነው ፊት ለፊት ነው እንትን ያለው የተጋፈጠው ፊት ለፊት ሄዶ ያው እነሱም
የነበራቸው እንትን በጣም ጨካኞች ናቸው። ምንም አይነት እርምጃ ከመውሰድ ወደኋላ የሚሉ ሰዎች አይደሉም። ቀጥታ ከነሱ ጋር ነው ግብ ግብ ሲፈጠር ያው ተኩሰውበት እግዚአብሔር ይመስገን ህይወቱን ማትረፍ ችለናል። ቀጥታ ሆስፒታል በመውሰድ ቀጥታ ነበር የተተኮሱበት። እንግዲህ ቦታው ላይ የነበረው ቴዲ ነው እሱ እንደነገረን። ያንን የተኩስ ድምፅ እንደሰሙ ደግሞ ቀጥታ ወደ በሩ ሲሄዱ እነ መስፍን ሲወጡ ነው ያገኟቸው። የነበራቸው አማራጭ ያው መሳሪያም ስላልታጠቁ የነበራቸው አማራጭ ያው ወንድሜን ይዘው ወደኋላ መሸሽ ነበርና ወደኋላ ሸሹ። እነ መስፍንም አመለጡ። ያው ለዚህ እንትን ምን ያህል መስዋዕትነት እየተከፈለ እንደሆነ ሁላችንም እናውቀዋለን። በጣም ጥንቃቄዎችን እያደረግን ነበር። ግን ያው እግዚአብሔር ይመስገን ያው ነፍሱን ተርፋለች ነፍሱ። በእርግጥ በጣም አስደንጋጭ ነበር በሰዓቱ የተፈጠረው ሁኔታ። ትክክል ነው። ቤተሰብም በጣም ተጨንቆ ደንግጦ የነበረበት ሁኔታ ነበርና ኢቨን ጫናው በትክክልም አንተ ላይ ነበር ያረፈው። የቤተሰብ ጫና እነ ማዘርም በቃ ልጄን አስበላህብኝ፣ ልጄን አስገደልክብኝ የሚል ነገር ነበረ የመጣው። ምክንያቱም እኔን ሁሉ አይደለም የተናገሩት ማዘር እሱን ነበር ጫና ያደረጉበት። ምክንያቱም ያው አልፈለጉም ሁለት ሰው እንደዚህ አይነት ነገር ውስጥ እንዲገባ። ነገር ግን ያው ወንድሙም ቀና ልብና ቸር የሆነ ልብ ስላለው ከኛ ጋር የመስራት ፍላጎትም ስለነበረው ነው እንግዲህ እንዲቀላቀለን ያደረግነው። እና በዚህ ሂደት ውስጥ ነው እንግዲህ የሁላ ነገር የተፈጠረው። ያም ሆነ ያው በተፈጠረው ነገር ሁላችንም አዝነናል። አሁን ምን አይነት ሁኔታ ላይ ነው የሚገኘው? ያው እስኪ ስላለበት ሁኔታ በተወሰነ መልኩ ብታስረዳን። እነ ቴዲ ጥሩ ነገር ነው ያደረጉት። ከተመታ በኋላ የመጀመሪያ እርምጃ ያደረጉት ያው እሱን ይዞ መሸሽ ነበር። ከዛ በኋላ ያው በፍጥነት እኛም ደርሰናል። ሕክምና ቶሎ እንዲያገኝ ስለተደረገ ብዙም ደም አልፈሰሰውም። አሁን ላይ በደንብ ጥሩ የሚባል ሕክምና እየተደረገለት ነው የሚገኘው። በጥሩ መሻሻል ውስጥ ነው ያለው። እግዚአብሔር ይመስገን። ብዙ የእሱ እንደዚህ መሆን ያው ብዙ ላናገረህም እየሞከርኩ እንትን እያልኩ ነበር እና ከባድ ሁኔታ ነው። ከዚህ በኋላ ተመልሶ ስራም መስራት ለእኔም ለሱም ብቻ ሌላ ጊዜ እናወራዋለን። ግን ብቻ ከባድ ነው ያለው ሁኔታ። ማለት ስለዚህ ጉዳይ ላናግርህም ነበረ። ውሳኔ ትንሽ እንትን እያለኝ ነው። ምክንያቱም አሁን ራሱ ኢቨን ስንገባ ማዘር ፈቃደኛ አልነበሩም። ማለት ይህን ነገር ካሜራ ላይ እንድናወራው እንድንወያይበት በቃ ካሜራ የሚባል ነገር እዚህ ቤት እንዲገባ ፈቃደኛ አልነበሩም። ነገር ግን ቢያንስ ያው ያለውን ነገር ተመልካችም ማወቅ ስላለበት ነው። እናቴ ሌላ ነገር አይፈጠርም በጣም ይቅርታ ምናምን ብለን አስማምተን ነው የገባ ነው። ግን እያልከኝ ያለኸው ያው ከዚህ በኋላ ምናልባት ይህን ስራ ለመቀጠል ፍላጎት የለኝም እያልከው? አዎ ካለው ጫና አንጻር ነው። ያው ሉሊ ትረዳኛለህ። ማዘርም ቤተሰብም ካለው ጫና አንጻር ምናልባት ወንድሜ እስኪያገግም ድረስ ነገሮች እስኪረጋጉ ድረስ ምናልባት ይህን ስራ ለማቆም እገደድ ይሆናል። ከቤተሰብ ከፈጠረብኝ ጫና አንጻር ነው እንጂ ያው አንተን ለመርዳት አንተን ለማገዝ ወደኋላ ብዬ አላቅም። ከተፈጠረው ነገር አንጻር ነው። ትረዳኛለህ ያው ብዬ ተስፋ አድርጋለሁ። ፈልጌው አይደለም ነገሮች በዚህ መልኩ እየሆኑ ያሉት። ያው ምናልባት የሚለወጡ ነገሮች ከሌሉ ውሳኔ ይሄ ነው እስካሁን ባለው ነገር። እሺ ያው ምን ማለት ሌላ ልጫና አልፈልግም። እረዳሃለሁ የተፈጠረውን ነገር ከማየት አንጻር ያው ከዚህም በላይ ብዙ ነገር ብናስተናግድም የቤተሰብ ውሳኔ ነው። ቤተሰባችን አንዳንዴ በእኛ ላይ ይወስናል እና ቤተሰባችንን ላለማስከፋት ሁላችንም ውሳኔዎችን እንወስናለን። እኔም ከዚህ ቀደም እንግዲህ እናቴ ይህን ስራ አቁም ብለኝ እንደነበረው ዊልቸር ላይ በነበርኩበት ጊዜ ታስታውሳለህ መቼም። በዛን ወቅት እንግዲህ ስራውን ለማቆም እያሰብኩኝ ነበር እኔም።
ምክንያቱም እናቴ ከዚህ በኋላ እንደዚህ አይነት ስራ እንዳሰራ ብላ ጫና አርጋብኝ ነበር። አንተም ላይ እየደረሰ ያለው ነገር ያ ነው። ያው ውስጤ ደስ ባይለውም ባይስማማኝም ለእኔ እኔ ምንም ማድረግ አልችልም። ብቻ ብናወራበት ቁጭ ብለን ብንወያይ ከቤተሰቡ ጋርም ከካሜራ ውጭ በደንብ ብንናገር ደስተኛ ነኝ። አንድ ወንድሜን ማጣት አልፈልግም። ከአንድም ሁለት ወንድሞች ናቸው እዚህ ቤት ውስጥ ያላችሁኝ እና ሁለታችሁንም ደግሞ ማጣት አልፈልግም። አስበህበት ማዘርንም አናግረህ ቤት ተወያይታችሁ የሆነ ነገር ብታደርግ ደስ ይለኛል። ባንለያይ ደስ ይለኛል። ለማንኛውም በቃ ቪዲዮን እዚህ ጋር ላቋርጠው። ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ናችሁ ሰብስክራይብ እያደረጋችሁ አሁንም ቤተሰብ መሆናችሁን አትርሱ። ቪዲዮ ላይክ እና ሼር አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። የሚኪ ወንድምንም ምንም እግዚአብሔር ይማረ በሉልኝ በኮሜንት ሁላችሁ። ሚኪንም በርታ እግዚአብሔር በርታ እንድትሉልኝ እፈልጋለሁ። መልካም ቀን